በመለኛ ገጽ ዛሬ የጥቁር ስንዴ ድፎ እንዴት እንደምታዘጋጁ አሳያችኋለሁ። አስቀድማችሁ 10 ግራም እርሾ በ2 ኩባያ ሙቅ ውሃ ትበጠብጣላችሁ። ሙቅ ውሃ የምትጠቀሙ ከሆነ ሊጡን ስታቦኩት ቶሎ እርስ በራሱ ከመያያዙ በተጨማሪ ማቡካት ብዙ አትቸገሩም። እዚህ ጋር በቤት ውስጥ ያበሻ እርሾ ካላችሁ እሱን ብትጠቀሙት የበለጠ ዳቧችሁ ቆንጆ ይሆንላችኋል። እዚህ ጋር እርሾውን በሙቅ ውሃ ስትበጠብጡት ምንም አይነት ጓጓላ አለመኖሩን እርግጠኛ መሆን ይኖርባችኋል። አሁን እርሾውን በክዳን ትከድኑትና ለ10 ደቂቃ ኩፍ እንዲል ታስቀምጡታላችሁ። እስከዛ ደግሞ ዱቄቱን እናዘጋጃለን። አስቀድማችሁ 1 ኪሎ ጥቁር ስንዴ ዱቄት በመንፊያ በደንብ አድርጋችሁ ታጣራላችሁ። ስንዴውን በዚህ መልኩ በደንብ የምናፋበት ምክንያት ውስጡ የተለያየ ጥራጥሬ ካለው ለመለየትና በኋላ ላይ ስንጋግረው ውስጡ ፍርክርክ እንዲልልን ነው። ዛሬ የምንጋግረው ድፎ ላይ ከጥቁር ስንዴ ዱቄቱ በተጨማሪ የበለጠ ድፎ ቆንጆ እንዲሆንልን 2 የሾርባ ማንኪያ የበቆሎ ዱቄት ከላይ እንጨምርበታለን። የበቆሎ ዱቄቱን መጨመር ካልፈለጋችሁ አለመጨመርም ትችላላችሁ። እንዲሁም ከበቆሎ ዱቄቱ በተጨማሪ የምትፈልጉ ከሆነ ከላይ የፍርኖ ዱቄት ማድረግ ትችላላችሁ። ዱቄቶቹን ነፍታችሁ በደንብ ከቀላቀላችሁ በኋላ ከላይ 1 የቡና ማንኪያ ስኳርና 1 የቡና ማንኪያ ጨው ትጨምራላችሁ። ስኳሩን የምትጨምሩበት ምክንያት የእርሾውን ቁምጣጤ ለመቀነስ ነው። ነገር ግን እሱም የማይረብሻችሁ ከሆነ አለመጨመር ትችላላችሁ። አሁን 1 የቡና ማንኪያ ቤኪንግ ፓውደር ከላይ ታደርጋላችሁ። ቤኪንግ ፓውደሩን ከጨመራችሁ በኋላ የአበሻ ዳቦ ማጣፈጫ የሆኑትን 2 ቅመሞች ቀላቅላችሁ ትጨምራላችሁ። በቤት ውስጥ ቀላቅላችሁ ያዘጋጃችሁት ከሌለ ለየብቻም ማድረግ ትችላላችሁ። እዚህ ጋር እጄ ላይ የምትመለከቱት ቅመም የዳቦ ቅመም ይባላል። ቅመሙ በአብሽና በድንብላል ዱቄት የሚዘጋጅ ነው። የአብሽ ቅመም እንዲሁም የድንብላል ቅመም እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። አሁን 2 የሾርባ ማንኪያ ዘይት ከላይ ታደርጉና በማንኪያ በደንብ አድርጋችሁ ትቀላቅሉታላችሁ። እርሾ ከ10 ደቂቃ በኋላ ኩፍ ሲል ይህንን ይመስላል። አሁን እርሾውን ከላይ ተጨምሩና ስታቦኩት ብዙ እንዳያለፋችሁ በሹካ በትንሹ ትቀላቅሉታላችሁ። ዱቄቱ ውሃ የሚያንሰው ከሆነ ተጨማሪ ሙቅ ውሃ እየጨመራችሁ በሹካው መቀላቀላችሁን ትቀጥላላችሁ። በሹካው የተወሰነ ከተያያዘላችሁ በኋላ ተጨማሪ ሙቅ ውሃ እያረጋችሁ በእጃችሁ በደንብ ታያይዙታላችሁ። ይህ የስንዴ ዱቄት ልክ እንደ ፍርኖ ዱቄት ብዙ አያታገላችሁም። ትንሽ ሙቅ ውሃ ጠብ እያረጋችሁ ስታቦኩት ብዙ ጉልበት ሳትጠቀሙ በደንብ ይያያዝላችኋል። ሊጡን ለ10 ደቂቃ ያህል በደንብ እያቦካችሁ ስትመጡ ምስሉ ላይ በምትመለከቱት መሰረት በደንብ እየተያያዘላችሁ ይመጣል። ሊጡን እያቦካችሁ ስትሄዱ እየደረቀባችሁ ከመጣ ልክ ምስሉ ላይ በምትመለከቱት መሰረት ጣታችሁን ሙቅ ውሃ ውስጥ እየጨመራችሁ ሊጡን ወጋ እያረጋችሁ ማብካት ትችላላችሁ። ከ10 እስከ 15 ደቂቃ በሚገባ አቡክታችሁት ሊጡ ከተያያዘላችሁ በኋላ ከላይ ጥቁር አዝሙድ ታደርጉበታላችሁ። ከፈለጋችሁ ደግሞ ጥቁር አዝሙዱን መጀመሪያ ጨምራችሁ ከሊጡ ጋር ማቡካት ትችላላችሁ። ነገር ግን እኔ በግሌ ጥቁር አዝሙዱን መጨረሻ ላይ ከላይ ጨምሬ ሁለተኛ ዙር ላይ ማቡካትን እመርጣለሁ። አሁን ሊጡ ኩፍ በሚልበት ጊዜ እንዳይደርቅ ከላይ ምስሉ ላይ በምትመለከቱት መሰረት ጣታችሁን ውሃ ውስጥ እየጨመራችሁ ተወጉታላችሁ። አሁን ሊጣችሁን በላስቲክ ተሸፍኑና ሰፋ ባለ ትሪ ከድናችሁ ከ1 ሰዓት እስከ 2 ሰዓት ያህል በደንብ ኩፍ ታደርጉታላችሁ። ሊጡን እኔ ለ45 ደቂቃ ያህል ኩፍ ካረኩት በኋላ ይህንን ይመስላል። እናንተ በ45 ደቂቃ ውስጥ ኩፍ ካላለላችሁ ለተጨማሪ ሰዓት ኩፍ ማድረግ ይኖርባችኋል። አሁን ኩፍ ያለላችሁ ሊጥ ምስሉ ላይ በምትመለከቱት መሰረት ከስር ወደ ላይ እያረጋችሁ ቀስ እያላችሁ ትቀላቅሉታላችሁ። ሊጡ እዚህ ጋር ልክ እንደ መጀመሪያ ዙር ብዙ መታሸት አይፈልግም። እጃችሁን ሙቅ ውሃ ውስጥ እየነከራችሁ ከስር ወደ ላይ ከፍ ማድረግ ብቻ ነው የሚጠበቅባችሁ።
የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደወል ምልክቱን መጫን እንዳዘነጉ። ሊጡን ለሁለተኛ ዙር በስሱ ካቦካችሁት በኋላ ምስሉ ላይ በምትመለከቱት መሰረት ልክ እንደ መጀመሪያው የተወሰነ ውሃ ጣታችሁ ላይ አርጋችሁ ወጋ ወጋ ታደርጉትና በላስቲክ ሸፍናችሁ ለተጨማሪ 30 ደቂቃ ኩፍ ታደርጉታላችሁ። ሁለተኛ ዙር ኩፍ እስኪልላችሁ ድረስ የመጋገሪያ ትሪያችሁን ታዘጋጃላችሁ። ዛሬ የምንጋግረው ድፎ በኮባ ተሸፍኖ የሚጋገር ድፎ ስለሆነ አስቀድማችሁ ኮባ በደንብ አርጋችሁ ታጥባላችሁ። ኮባውን ስታጥቡ መሃል ላይ እንዲሁም ጠርዝ ላይ ያለ ቆሻሻ በሚገባ ማስለቀቃችሁን እንዳዘነጉ። በተጨማሪ ኮባውን ስታጥቡት እንዳይሰነጣጠቅባችሁ ተጠንቅቃችሁ በውሃ ብቻ ማጠብ ይኖርባችኋል። ምስሉ ላይ እንደምትመለከቱት ሊጡ ለሁለተኛ ጊዜ ኩፍ ካለ በኋላ ይህንን ይመስላል። አሁን ልክ እንደ መጀመሪያው ወደ ዳር ሰብሰብ ታደርጉትና ያዘጋጃችሁት ኮባ ላይ በጥንቃቄ ትገለብጡታላችሁ። ይህን የጥቁር ስንዴ ድፎ በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁት ፎቶ ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ሊጡን ወደ ኮባው ከገለበጣችሁ በኋላ ጣታችሁን ውሃ ውስጥ እየነከራችሁ ቀስ እያላችሁ ቅርጽ ታስይዙታላችሁ። ሊጡን ዳር ድረስ እኩል ካሸጋሸጋችሁት በኋላ ምስሉ ላይ በምትመለከቱት መሰረት በኮባ ትሸፍኑታላችሁ። እዚህ ጋር አንድ መሸወድ የሌለባችሁ ነገር ሊጡ ከኮባ ውጪ ከሆነ በኋላ ላይ የሚወጣላችሁ ድፎ በጣም የተሰነጣጠቀና ያልበሰለ ይሆንባችኋል። ስለዚህ እዚህ ጋር በኮባ በሚገባ መሸፈን እንዳዘነጉ። እኔ የመጋገሪያ ምድጃ ውስጥ ካስገባሁት በኋላ ቅጠሉ ተቃጥሎ በተወሰነ መልኩ ስለተከፈተ በትንሹ ተሰነጣጥቆብኛል። ስለዚህ እንዳንተም እንደኔ እንዳይሆንባችሁ በሚገባ መሸፈን እንዳዘነጉ። ያ ቅጠል አብዙበት እያልኩ አይደለም። ቅጠል ከበዛበት በደንብ ላይ በስልላችሁ ይችላል። ስለዚህ ቅጠል ሳታበዙ በሚገባ ሸፍናችሁ አብስሉት። ሊጡን በቅጠሉ በሚገባ ካሸፈናችሁ በኋላ የመጋገሪያ ምድጃችሁን ለ5 ደቂቃ በ200 ዲግሪ ታግሉታላችሁ። የላይኛውንም የታችኛውንም አብርታችሁ ለ5 ደቂቃ በ200 ዲግሪ ካጋላችሁት በኋላ ያዘጋጃችሁትን ሊጥ አስገብታችሁ ከ45 እስከ 50 ደቂቃ በደንብ ታበስሉታላችሁ። እኔ ለ45 ደቂቃ ካበሰልኩት በኋላ ይህንን ይመስላል። በምድጃ በምታበስሉ ጊዜ ምድጃውን ፈጽሞ መክፈት የለባችሁም። ከከፈታችሁት አየር ገብቶበት ድፎውን ሊሰነጥቅባችሁ ይችላል። ቅጠሉን በደንብ ስላልሸፈንኩት ምስሉ ላይ በምትመለከቱት መሰረት ዳቦ ከታች በኩል ተሰነጣጥቆብኛል። ስለዚህ ቅድም እንደነገርኳችሁ ከላይ በደንብ መሸፈን ይኖርባችኋል። አሁን ድፎ ላይ የሚገኘውን ቅጠል ተጠንቅቃችሁ ትልጡና ምስሉ ላይ በምትመለከቱት መሰረት በሰፊ ትሪ ትገለብጡታላችሁ። ስትገለብጡ እንዳይሰነጣጠቅባችሁ ተጠንቅቃችሁ ገልብጡት። አሁን ልክ መጀመሪያ እንዳረጋችሁት ቅጠሉን ተጠንቅቃችሁ ትልጣላችሁ። ከስሩ የተወሰነ ቢሰነጣጠቅም ከስር በሚገባ ስለሸፈነው ከላይ መልኩ ቆንጆ ሆኖልናል። የስንዴ ድፎ ትኩሱን ስለማይቆረጥ ከ2 እስከ 3 ሰዓት ያህል ዳንቴል አልብሳችሁ አቀዝቅዙት። ከቀዘቀዘላችሁ በኋላ መቁረጥ ትችላላችሁ። ድፎ በሚገባ ከቀዘቀዘላችሁ በኋላ ምስሉ ላይ በምትመለከቱት መሰረት ቆራርጣችሁ ማቅረብ ትችላላችሁ። ይህን የስንዴ ድፎ ለተለያዩ በዓላት እንዲሁም የፍርኖ ዱቄት ዳቦ ለማይወዱ ሰዎች አዘጋጅታችሁ ማቅረብ ትችላላችሁ። የጥቁር ስንዴ ድፎ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።